ከልጅም የበለጠ ደግሞ እናቴ እናቴ በጣም 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 አዝናብኛለች። ብቻ ከባድ ነው። እውነቴን ነው የምላችሁ ይከብዳል። እና የሰው ልጅ በእርግጥ እዛም ሆናችሁ እዚህም ሆናችሁ ሰው ልጅ ሁሉንም ነገር አላህ ሰላም አድርጎ ያገናኛችሁ እንጂ ምንም አይነት ነገር እንትን አትሉም። እና እኔ ያለቀስኩት በመምጣቴ ሳይሆን በቃ ካሉት እንትኖች አሁን እናቴ ድንገት ስነግራት በጣም ነው እንትን ያለችው። ማለት እኔ ብነግራቸው በሰዓቱ እንደሄድም አይፈልጉም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ። ሁላችሁም ሸር እና ላይክ እያደረጋችሁ አበረታቱን። እንዲሁም ቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሆኑን። ሁላችሁም ቻናሌን አሳድጉልኝ ውዶችዬ። ያው ትላንት በለቀኩት ቪዲዮ አብዛኛዎቻችሁ የሰማችሁ አላችሁ፣ አብዛኛዎቻችሁ ደግሞ ማመን ራሱ ያቃታችሁ ልጆች አላችሁና ያው ዛሬ ልነግራችሁ ነው ከሰብሪና ጋር እንደተለያየን፣ ከልጄ እንዴት ተለያየሁኝ። ብዙ ጊዜ አብራኝ ከጎኔ ሆና ብሎግ ስሰራ ያው ታውቃላችሁ፣ ሁልጊዜም ሰብሪና ከጎኔ ነበረች። ከባድ ነው፣ ከልጅ መለየት በጣም ከባድ ነው። እውነቴን ነው የምላችሁ። ስትሰሩም ይሁን ምንም ስታደርጉ ይሁን በቃ ልጃችሁ ናችሁ ፊታችሁ ላይ የሚመጡባችሁና እኔ ተለይተው ለሚኖሩት በጣም አዝን ነበረ ግን ምን እንደምል ራሱ ከባድ ነው። እና ውዶች ሰው የሁሉም ሰው ብዙ ጊዜ ተናግሬያለሁ። ማንኛችንም እንደ ቤታችን እንደ ራሳችን እንጂ የምንኖረው በማንም ህይወት አይደለም የምንኖረው ማለት ነው። ስለዚህ ሁሉም ሰው የራሱ የሆነ አላማ ይኖረዋል። ሁላችንም የምንሄድበት መንገድ የውስጣችን ብዙ እንትኖች ሊኖሩን ይችላሉ ማለት ነው። ስለዚህ እኔ አጋጣሚ ያው ቻንስ ሳገኝ ያኔ ያልቆየ ነገር ነበረ እና ወደ ሳውዲ አረቢያ ገብቻለሁ ማለት ነው። አቀባበል እንድታረጉልኝ መናገር ነበረብኝ፣ ግን ከልጄ መለየቴም ብዙ ነገር እንትን ስላለ ያኔ ስለመውጣት ራሱ እንዲህ ነው ብዬ ቻናሌ ላይም ለመልቀቅ ደስተኛ አልነበርኩም ማለት ነው። እና ብቻ ዱአ አድርጉልኝ ኢንሻአላህ አብረን ተያይዘን እንገባለን ብዬ ተስፋ አደርጋለሁኝ። ያለሁት ሳውዲ አረቢያ ነው። ከሪያድ ያን ሰዓት ምናምን ተጉዘናል ሰዎች ሲያመጡኝ ማለት ነው። ከሪያድ ወጥተን ያን ሰዓት ከሩብ ደቂቃ ምናምን እንደዛ መስሎኛል ተጉዘናል ማለት ነው። እና ልጅሽን ጥለሽ ፋፊ አይ ዱንያ ለካ እንደዚህ ነው ምናምን ብላችሁኛል። እኔ ታውቃላችሁ አልሐምዱሊላህ ደህና ኑሮ ነው የምኖረው። ብሎግ እሰራለሁኝ። ያው ዙሮ ታዩኛላችሁ እኔ ላይፌ ኑሮዬ በሶሻል ሚዲያ ወይም ደግሞ በዩቲዩብ ታዩኛላችሁ ማለት ነው። እና ሰው ግን የተሻለ ነገር የራሱ እንትን መንገድ ይኖረዋል የሚወጣበት የሆነ አላማ ወይም ደግሞ የሆነ እንትን ይኖረዋል። ገብቷችኋል? እና እንደዛ ስለሆነ ነው እንጂ እኔ ታውቃላችሁ አልሐምዱሊላህ ደህና ኑሮ ነበር የምኖረው ማለት ነው። እና መለየት ግን ከባድ ነው ውዶች፣ እውነቴን ነው የምላችሁ። እኔ ቤተሰብ ራሱ አያውቁም። በቃ ልበር ስል ነው የነገርኳቸው። የሚገርማቸው ነገር ማለት እናቴን ስለምታለቅስ መናገርም አልፈለኩም ነበረ። ይከብዳል፣ እውነት በጣም ነው የሚከብደው ማለት ነው። ከልጅም የበለጠ ደግሞ እናቴ እናቴ በጣም 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 አዝናብኛለች። ብቻ ከባድ ነው፣ እውነቴን ነው የምላችሁ ይከብዳል። እና የሰው ልጅ በእርግጥ እዛም ሆናችሁ እዚህም ሆናችሁ ሰው ልጅ ሁሉንም ነገር አላህ ሰላም አድርጎ ያገናኛችሁ እንጂ ምንም አይነት ነገር እንትን አትሉም። እና እኔ ያለቀስኩት በመምጣቴ ሳይሆን በቃ ካሉት እንትኖች አሁን እናቴ ድንገት ስነግራት በጣም ነው እንትን ያለችው። ማለት እኔ ብነግራቸው በሰዓቱ እንደሄድም አይፈልጉም። እናቴ በጣም ትጎዳለች። እህቶችም በጣም እንዴት ነው የምትሄጂው ምናምን ብለው ስለሚሉን መናገርም አልፈለኩም ነበር ማለት ነው። ያው ግን ግዴታ ስመጣ ደግሞ የሰው ልጅ አፉ ተባብላችሁ ምናምን ነው አይደል መውጣት ያለባችሁ። ስሜቱ ምን እንደሆነ እንዴት ብዬ እንደምነግራቸው ራሱ ቃላት ያንሰኛል። ብቻ ኢንሻአላህ ዱአ ለምታደርጉልኝም ካፊዬ በቃ በሰላም ሰርተሽ የምትመለሽ
አላህ ያርግሽ ምናምን ላላችሁኝ አመሰግናለሁኝ። ሶፍት ላምጣ ቤተሰብ ከባድ ነው። ከባድ ነው እውነት ከባድ ነው። እኔ እንጃ ማለት እኔ ብዙ ጊዜ አሁን አይደለም ስደት ተመልሼም ዱባይ በነበርኩበት ሰዓት ተመልሼ ሂጅን ገብቻለሁኝ። ግን ልጅ ስትወልድ ደግሞ በጣም የሌለ ስሜት ነው የሚሰማቸው። ከባድ ነው። ግን ይሄንን ሁላ ፍን አድርጌው ነበር እኔ የወጣሁት። ማለት እኔ እንደዛ ስሆን እቤትም እንደዛ ሲራበሹብኝ እኔም ሌላ ጭማሪ ብጨምር ከባድ ስለሚሆን በቃ አልቀርም ብዬ ወጣሁኝ ማለት ነው። ኢንሻአላህ በቅርብ እኔ ብዙም አልቆይም። ሳውዲ አረቢያ በነገራችን ላይ ያው ካለሁበት አንፃር የሚሆን እንደጠበቅኩት አላገኘሁትም። ያኔ ዘወር ስላላልኩኝ ይሆን አላውቅም። ያው ታውቃላችሁ ደግሞ ኮንትራት ስትመጡ ብቻ አልሐምዱሊላህ እና ያው ዞር እያልን እናያታለን ብዬ ተስፋ አደርጋለሁ። እንደውም ደግሞ እስኪ ሳውዲ ያላችሁ እንድንለምድ አበረታቱን፣ ቻናሌንም አሳድጉልኝ። እኔም መጥፋትም አልፈልግም። ኢንሻአላህ ባላ ፍቃድ 2 አመቴን ከጨረስኩኝ ኢንሻአላህ ብሎግ መስራት የምችል ከሆነ ሰዎች አሁን እኔ ብዙ ጊዜ ያው ይሆናል አይደለ ሴትዮዋ እንደዚህ እንትን ብላ ያለሁበት ቦታ ላይ ሴትዮዋ የምትከታተለኝ ወይም ደግሞ እንትን ያለበት ላይ አይደለሁም። አልሐምዱሊላህ እድሌ ሆኖ ያው ካሉት ለቭሎግ ለመስራት እንትን ፍሪነት አለኝ። ግን ችግሩ ምንድነው? ያው ካላቸው አንፃር ምናምን አለ አይደለ ከኢኮኖሚያቸው አንፃር እንደዚህ አይነት ነገር አይኖርም። ከዛ በተረፈ ኢንሻአላህ ብሎግ ለመስራት እሞክራለሁኝ። ሁላችሁም ዱአ አድርጉልኝ። ግን ለእናንተ አልነገርኳችሁ እኔም ድንገት ስለሆነ በቃ የሆነ እንትን ያለው በቃ ምንም ለቤትም ለምንም በቃ የማደርገውን ምለውን በጣም ከብዶኝ ነበር ያሳለፍኩት። ወዲያው ጥሪ ሲመጣ ማለት ነው። እና ከባድ ነበረ። ቀላል ነው እንደዚህ መምጣት ምናምን እንዴት ያለችኝ ያለች እኔ ራሱ እንደዛ ነው የመሰለኝ። ቀላል ነው ለካ እስከምል ድረስ ነው ማለት ነው። ሳላስበው በቃ ለመሄድ እንደ ቀልድ ነበር የተጀመረው። ዙሮ እስኪ ኢንሻአላህ እናንተንም እዚህ ያላችሁትንም ይዣችሁ ነው የምገባው። ፋፊ በቃ እሷ ከመጣች በሷ ነበር የምጽናናው። እንደዛማ ከሆነ ወደ ሀገር ለመግባት እንትን አልልም ምናምን ያሉኝ እህቶች አሉ ማለት ነው። እኔ ታውቃላችሁ አልሐምዱሊላህ ሰው ልጅ ባላችሁ ነገር በእኔም ህይወት አይደለም የምትኖሩት ማለት ነው። ባላችሁ ነገር እቤታችሁ ባለ ነገር ጸዳ ብላችሁ ፏ ብላችሁ መኖር ትችላላችሁ። እኔ ብዙ ጊዜ ሰው የሚኖረውን ህይወት አትከተሉ ለብዙ እህቶች ነው። እና እኔ ባለኝ በራሴ የመኖር እንትኑ በቃ ሞራሌ ወይም ደግሞ በራሴ ለመኖር እኔ ዝግጁ ነኝ። ግን የመጣሁበት የራሴ የሆነ መንገድ አለ። ገብቷችኋል እንጂ አገራችን አላስኖር ብሎ አገራችን እንትን ያለ ሆኖ አይደለም። ገብቷችኋል። እንደ እንትናችሁ እንደ ቤታችሁ በራሳችሁ በአቅማችሁ ልክ ትኖራላችሁ። እኔ አሁንም የምነግራችሁ እኔ ቸግሮኝ ወይም ደግሞ በቃ እንትን ብሎኝ አይደለም። ይሄን ታውቃላችሁ። እኔ ሶሻል ሚዲያ ላይ እሰራለሁኝ። የምለቀውን ታዩኛላችሁ። እዛ ደረጃ ደርሼ አይደለም። ገብቷችኋል። ሰው በዚህ ልክ እንዳታስቡት። አንቺ ከወጣሽማ ምናምን ብላችሁ ራሳችሁን እንትን እንዳትሉ። እኔ የራሴ መንገድ አለኝ። የራሴ እንትን የማስተካክለው ነገር አለ። ገብቷችኋል። ስለዚህ ሰው የሚሄድበትን የራሱ የሆነ መንገድ አለው። እናንተ ደግሞ ያንን እንትናችሁን በሌላ ሰው መንገድ ማየት የለባችሁም። የራሳችሁን ህይወት ማለት ነው። ሁሉም ሰው በራሱ ህይወት የመኖር የራሱ መንገድ አለው። ግን ያ ሰው ጠንካራ ሆኖ በአግባቡ ራሱን ማድረግ ያለበትን ደረጃ ብቻ ማድረስ ነው እንጂ እኔ አሁን በእኔ እየተጽናናችሁ እኔ ስመጣ ለመግባት አላማችሁን ወደ ኋላ ማስቀረጥ የለባችሁም። ሀገራችን ላይ ጎበዝ ናችሁ፣ ጠንካራ ናችሁ፣ እንደ ቤታችሁ ትኖራላችሁ። እኔ አሁንም ሀገሬን ኢንሻአላህ በቅርብ እመለሳለሁ። ያው 2 አመት ማለት ታውቃላችሁ ቶሎ ነው የሚሄደው። ከቻልኩም ለ1 አመትም ከቆየሁ መግባት እፈልጋለሁ በነገራችን ላይ ማለት ነው። እና ያው አይፈቀድም ታውቃላችሁ፣ አይፈቅዱላችሁም። ብር ከፍለው ስለሆነ የሚያሰሩት ማለት ነው። ስለዚህ አላህ ካሳካልኝ ብመለስ ራሱ ደስ ይለኛል በአመቴ ማለት ነው። ከአሁንም ደግሞ ኢንሻአላህ ያው 2 አመቴን እጨርሳለሁኝ። ብቻ ጥንካሬውን ይስጥሽ በሉኝ። በልጄ በእናቴ በቤተሰቦቼ ጭራሽ እኔ እንጃ ብቻ ወላሂ ማለት እኔ እናቴ ባትኖር ቤተሰቦቼ ባይኖሩ ሰብሪናን ጥያት አልመጣም። አክስቶቿ ባይኖሩ ዜዷ ባትኖር ብዙ ጊዜ ሰብሪና ወደ አክስቷ ነው የምታደላውና
እኔ አሁን እንደዚህ በጥቼ ስልክ ሳወራት እና ለማውራት እየፈለኳት እንኳን ራሱ ከበር አትለኝም። የሚገርማችሁ ነገር በቃ ዚነትን አክስቷን ግን በስልክ እዛ እያለሁኝ ራሱ ሳገናኛት በቃ ለመሄድ እንደዚህ ስልኩን እቅፍ ነበር የምታድርገው ማለት ነው። በቃ ጂጂ እያለኝ ወደ ዚዚ ጋር ውሰጂ ነበር የምትለው እና አሁን ላይ እኔ ላይ ምንም እንትን የላትም። በእርግጥ እናትነት የራሱ ቦታ አለው ግን ያን ብትጎዳም ግን የኔ አለ አይደለ ከደህና ቤተሰብ ጋር ከሆነች የሚደርስባት ጫና አይኖርም። አባቷም አለ። በእርግጥ ልጅ ከእናቱ ጋር ሲሆን ወይም ደግሞ እናት ከልጇ ጋር ስትሆን ያለው እንትን ይለያል ማለት ነው። ግን ኢንሻአላህ ዱአ አድርጎ የተለያያችሁ ግን በጣም ከባድ ነው። በጣም ከባድ ነው። እውነቴን ነው የምላችሁ። ከልጅ ጋር መለያየት ከባድ ነው። አሁን ምኑን አይሆን አሁን እንዴት ሲሆን በቃ የማያሳስበው ነገር ነው የሚያሳስባቸው። ሰብሪና አሁን በጣም እንክብካቤ ላይ ናት። የሚገርማችሁ ነገር ታናሽ እህቴ ያለኝ የታናሽ እህቴ ልጅ አለች። እሷ ታጫውታለች እና በቃ በጣም ሰፊናባቸው ነው ያለችው። በቪዲዮ ሳወራት ያለውን ነገር ላይ ሲነግሩኝ በቃ ከምነግራችሁ በላይ በጣም ከኔ በላይ አድርገው ነው የያዟት። ግን የራሱ የሆነ ቦታ አለ የሁሉም ነገር ማለት ነው። እና ከልጅ ጋር ተለያይታችሁ የምትኖሩ ሰዎች በጣም ጎበዞች ናችሁ። ኢንሻአላህ አላህ ሱብሃነሁ ወተዓላ አላማችንን ወይም ደግሞ የመጣንበትን የራሳችንን አሳክቶልን ወደ ሀገራችን እንድንሄድ እንሆናለን። በዚሁ አጋጣሚ ይዣችሁ ነው የምሄደው ሁላችሁንም ማለት ነው ውዶቼ። እና ዱአ አድርጉልኝ፣ ቻናሌንም አሳድጉልኝ። ያው እንደዚህ ነው ብዬ ሶሻል ሚዲያ ላይ ያልተናገርኩት ሰው የሚረዳው በቃ ራሳችንን በሰው ህይወት ልክ ስለምናየው ብዙ ጊዜ በቃ እኔ ብዙ እህቶች አሉ እኔን እየተከታተሉ እንትን የሚሉ ማለት ነው ሀገር ለመግባት ፍላጎት ያላቸው እና አሁን እንደዛ ነው ብላቸው በቃ የሰው አላማው ሰውን እንትን የመረበሽ ነው የመሰለኝ ማለት ነው። ገብቷቸዋል። እና በሰው ህይወት አሁንም ቢሆን እንድትኖሩ አይገባም። በራሳቸው የመተማመን በራሳቸው የመቆም ሊኖራቸው ይገባል። እና ይሄን ነው የምላችሁ። ሌላ የምላችሁ ነገር የለኝም። ኢንሻአላህ አንዳንድ ነገሮች ኢትዮጵያ ካሉት ነገሮች ጥያቄም ካላችሁ ብዙ ነገር ለእናንተ የማስተላልፈው ነገር ይኖራል። ጠንካራና ጎበዝ ለመግባት የሚያስባችሁ ደግሞ ግቡን ያትግቡ አልላችሁም። ሀገራችሁ ነው ትኖራላችሁ። በቃ ሀገራችሁን አየር ተቀብላችሁ ሰላም አግኝታ በእርግጥ ሰላም የምታገኙት እዚህ ነው ውዶችዬ። የሚገርማችሁ ነገር እዚህ ስትሆኑና ሀገር ስትገቡ ስልክ ራሱ እንትን ትላላችሁ ከጓደኛ ጭምር ማለት ነው። ሀገር ስትገቡ እዚህ የነበራችሁ የሰው ቀረቤታና ሀገር ላይ ስትገቡ እዛው ካሉት ሰዎች እንጂ እዚህ ያሉት እናንተ ቤት እንኳን እንዳላችሁ ራሱ ስልክ አይጠይቋቸው። የሚገርማችሁ ነገር ይሄንን 100% ማመን አለባችሁ። ጥንቃቄ አድርጉ በጥቅሉ ማለት ነው። እዚህ ሁናችሁ ጓደኛ የከሌ የምትባል ነገር የለችም። እንደዛ የሚባል ታሪክ የለም። ምናልባት አንዳንድ ሰው ሊኖር ይችላል። ገብቷችኋል። ከዛ ውጭ ግን ለእናንተ በቃ አገር ገብቷል በቃ ስልክ እንኳን ደውልለት ብሎ የሚላችሁ ጓደኛ የለም። ገብቷችኋል። እኔ አንዲት ጓደኛ አለችኝ አልሐምዱሊላህ በክፉም በምኑም ጠያቂ አይነት ማለት ነው። እና ይብለጥ ግን እዚህ ጋር አሁን የምነግራችሁ ነገር አሁን እኔ ብዙ ጊዜ ኢሞ እጠቀማለሁኝ፣ ዋትስአፕ እጠቀማለሁ። ከኦንላይን ላይ አልጠፋም ታውቃላችሁ፣ ቻናል ስለምሰራ ማለት ነው። እዚህ በነበርኩበት ሰዓት ቻናል ያን ያክል ሰራለሁ፣ ያን ያክል አልለቅም፣ ቢዚ አልሆንም። ወሬ ነበር ሰዋራ የምውለው ማለት ነው። ያ ማለት ከጓደኞቼ ጋር እንትን እንልና እናወራለን። ልክ ሀገር ስትገቡ ሁሉም ነገር ወደ ኋላ ይቀራል። ገብቷችኋል። ሀገር ስትገቡ በቃ ገባችሁ አለቀ። ዞሮ ራሱ እንኳን እንዴት ነሽ እንኳን የሚላችሁ ሰው የለም። እና ጥንቃቄ የምታደርጉት ምንድነው? እዚህ ያላችሁ ከሰዎች ጋር ግንኙነት በስልክ የሚሆን እዛ ስትሄዱ ገባችሁ እኮ በቃ እስከተወሰነ ጊዜ ድረስ ሊያገኟችሁ ይችላሉ። ከዛ ውጭ ግን እናንተ ቤት እንደሆናችሁ ምን እንደሆናችሁ እንደውም ውድቀታችሁን ነው ለማጣራት የሚጥሩት እንጂ እናንተ ጓደኛ ናት ትላንት እኮ እንደዚህ ናት ስናወራት የነበረችው ናት እንዴ ናት ብለው እንትን የሚሏችሁ የሚዘይሯችሁም እንኳን አይኖሩም ማለት ነው። እና ይሄንን እንትን ማለት አለባችሁ። አብዛኞቹ ሰዎች ደግሞ አብዛኞቹ ጓደኛሞች ማሻአላህ በጣም ጎበዝ ናቸው። እስከ ቤተሰብ ድረስ ራሱ ይዘያይራሉ፣ ይጠይቃሉ ማለት ነው። እና ራሳችሁን አሳምናችሁ ነው ሀገር መግባት ያለባችሁ። በጥቅሉ እከሌ ትወልኛለች፣ እከሌ እንትን ትለልኛል፣ እከሌ ትደውልኛለች፣ እከሌ እንዴት ናት ብላችሁ እንዳትሉ። ራሳችሁን ብቻ በራሳችሁ ህይወት ራሳችሁን አምናችሁ ራሳችሁን ብቻ ገብታችኋል አይደል? ከዛ ውጭ ግን ከራሳችሁ ውጭ እንደ ቤታችሁ ትኖራላችሁ፣ እንደ ራሳችሁ ትኖራላችሁ። እኔ የማሳያችሁ እኔ ራሴን ኑሮ ነበረ። ገብታችኋል።
ፋፊ ያንቺም አረብ ሀገር ከመጣሽማ እኔ ምን አስገባኝ ያላችሁ ልጆች ብዙ ናቸው። እና እኔ ራሴን እናንተ ደግሞ በራሳችሁ ነው የምትኖሩ ገብቷችኋል። እኔ ደግሞ የመጣሁት እየነገርኳችሁ ነው መጀመሪያውም ላይ የመጣሁት የራሴ መንገድ ስላለኝ እንጂ መኖር ወይም ደግሞ ለራሴ መሆን እዛ እየሰራሁኝ አቅቶኝ አይደለም። አልሐምዱሊላህ እያያችሁ ነው። ቻናል እሰራለሁኝ። የቤት ኪራይ የለብኝም። በደህና ጊዜ ሰርቻለሁ። ስለዚህ ቢያንስ እኔ ይሄን ነገር ከሌለብኝ በዚህ መንገድ እኖራለሁ ብላችሁ ራሳችሁን ማሳመን አለባችሁ። እኔ ራሴ የማስተካክለው ነገር ስላለኝ ነው። እና የራስ መተማመን ሊኖረኝ ይገባል። እኔ አሁንም ቢሆን አገሬ ምንም ጎሎብኝ አይደለም ታውቃላችሁ። ምንም እንትን ብሎኝ አይደለም ማለት ነው። ስለዚህ ራሳችሁን ልታሳምኑ ራሳችሁ ባላችሁ ነገር ለመኖር ልታሳምኑ ግድ ይላችኋል እላችኋለሁ ውዶችዬ። ጥያቄ ካላችሁ ሀሳብ ካላችሁ እቀበላለሁ። ግን ቻናሌን አሳድጉልኝ። አሁንም ቢሆን እኔ መስራቴን አልተውም ኢንሻአላህ ትልቁን ነገር ምክንያቱም ይሄ ያቆማል ገብቷችኋል። ቻናሌን ግን አገርም ሄጄ ስለምሰራበት እንትን አበረታቱኝ ማለት ነው። ጉፋንም ይዞኛል ጭራሽ ንፍረቅረቅ አልኩኝ ሳለቅስ ማለት ነው ውዶችዬ። እና እላችኋለሁኝ ሳውዲዎች እንዴት ናችሁ? ደህና ናችሁ ወይ? ሳውዲ አረቢያ ያላችሁ ዘይሩኝ እላችኋለሁኝ። ልዩ ቦታውን አላውቀውም በነገራችን ላይ ሎኬሽኑንም አየሁት ግን ሊለይልኝ አልቻለም። ከሪያድ እንደነገርኳችሁ በደማም እንትን ነው አቅጣጫ ነው ዙሮ የወጣ ነው። ያረፍኩት ደማም ነበረ ከፕሌን የወረድኩት። ከዛ በኋላ ወደ ማረፊያ ነው የወሰዱን ኤጀንሲዎቹ ማለት ነው። ከዛ ከነሱ ጋር ደግሞ ወደ የት ነው መሰላችሁ ሄድነው? ወደ ሪያድ ነው። ሪያድ ሄድንና ከሪያድ ነው እኔ የአንድ ሰዓት ከምናምን ነው መንገድ ያመጡን እላችኋለሁ። ዱአ አድርጉልኝ ኢንሻአላህ። የሁለት ዓመት አንድ አፍታ ነው የሚያልቀው። ሀሳብ ጥያቄ ካላችሁ እቀበላለሁኝ። ለዛሬ ካልኳችሁ ስለ ኢትዮጵያ ስላለው ነገር ምን ማድረግ እንዳለባችሁ ያው በእርግጥ አሁን እዚህ ሆናችሁ ላታውቁ ትችላላችሁ። አንዳንድ ነገር እላችኋለሁ ታውቃላችሁ። እኔ ብዙ ጊዜ ለእናንተ ነው የምመክረው እና የተለያዩ ነገሮችን ጥያቄም ካላችሁ አስቀምጡልኝ። አንዳንድ ነገር እናወራለን፣ እንመካከራለን። ቻናሌን አሳድጉልኝ። እንዲሁም ቻናል መክፈት መስራት ለምትፈልጉ ልጆች እየከፈታችሁ እዚሁ ሆናችሁ አሳድጉ። ከዛ ሀገር ስትገቡ እንደውም ቀረብ ያለ አካባቢ ላይ ካላችሁ አንድ ላይ የሆናችሁ እኔም ጋር ኮምቦልቻ ያላችሁ ልጆች ካላችሁ አብረን እየሰራን አብረን እናድጋለን። ሸር ላይክ አድርጉልኝ። ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑኝ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።